ሰላም ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ቬኔዙዌላን መሪ አሜሪካ ሀገር ውስጥ ገብታ ይዛ ሀገሯ ውስጥ አሰረች የሚል ዜና አነበብኩኝና ይሄን ደግሞ የሚያዳምቁ ብዙ የሶሻል ሚዲያ ሰዎችን አየሁ። በአጭር አማርኛ ይህ ማለት ምን መሰላችሁ? የሆነ ሰው ካራቴ የተማረ ሰው ጥቁር ቀበቶ ያለው ካራቴ እንግዲህ ብዙ አይነት አለ አይደል? እንትን ውሹ ይሆናል፣ ኩንጉፉ ይሆናል፣ ቴኳንዶ ሊሆን ይችላል፣ ሌላም ጁዶም ሊሆን ይችላል። በዛ ነገር ስፔሻሊስት የሆነ ሰው የሰፈሩን ወጣት ሁሉ እየጠፈጠፈ ኪስ ውስጥ ያለውን አምጣ ካልሆነ ቤት አስቀምጣለሁ እንደማለት ነው። እውነት ለመናገር የሆነ ጉልበት ያለው ሀገር ጉልበት ስላለው ብቻ የሌላን ሀገር ሉዓላዊነት ተዳፍሮ የዛን ሀገር መንግስት ለማሰር የዛን ሀገር መሪ ለማሰር ምንም መብት ምንም ስልጣን የለውም። ምንም እንኳን ያ ሰውዬ ለሀገሩ ሰዎች የሰይጣን ቁራጭ እንኳን ቢሆን ያን ሰውዬ ማስወገድ ያለባቸው የሀገሩ የራሱ ሰዎች እንጂ ሌላ ሀገር ጉልበት አለኝ የሚል ሰው የጥቅም ኢንተረስት ያለው ሀገር መጥቶ የሀገርን ክብር የህዝብን ክብር መንካት የለበትም። ጉልበት ስላለ ሁሉ ነገር ማድረግ የለብህም። ከሁሉም ሰው የበለጠ ተደባዳቢ ስለሆንክ ያገኘው ሰው ሁሉ መደብደብ የለብህም። ዓለም እኮ ሰለጠነች የምትባለው እኮ በህግ ስለተመራች ነው አይደለ እንዴ? ለምሳሌ እኛ ደካማ ነን እንበል፣ ከግብጽ ጋር የጥቅም ኮንፍሊክት አለን፣ በውሃ በምናምን እንጋጫለን። የግብጽ መንግስት መጥቶ የእኛን መንግስት ማውረድ አለበት? ኦኬ፣ ሌላ እንውሰድ። ጅቡቲ ትንሽ ሀገር ነች እንበል፣ ከኛ ጋር በፊት በሆነ ነገር ተገናኘች። የዛን ሀገር መንግስት እኛ ሄደን ማውረድ አለብን ማለት ነው? ይህ እኮ እንዲህ ነው የሆነው። አንድ ጉልበት ያለው ሀገር ጉልበት የሌለውን ሀገር በተለይ የሪሶርስ ስላላት 17 በመቶ የሆነ የዓለም የነዳጅ ምርት ዋና የተባለው ቬኔዙዌላ ውስጥ ስለሚገኝ የአሜሪካው መሪ ስላልሆነ ፖለቲከኛ ስላልሆነ ነጋዴ ስለሆነ ማፊያነትም ስለሚያጠቃው እኔ ከሰውየው የበለጠ እሱ ነው ማፊያ ማረገው። እሱ የድራግ ዲለር ነው ምናምን ነው ብሎ አለ ያዘው። ከዛ የበለጠ እሱ ያደርጋል ብዬ ነው ማስበው። ምክንያቱም ሰው ልጅ ሞራል ከሌለው ምንም ያደርጋል። ሞራል እኮ ማለት ሰውን የሚገዛ ነገር ማለት ነው። እኔ አሁን ማልሰርቀው ህግ ስለሚይዘኝ አይደለም፣ ሞራል ስለማይፈቅድልኝ። ሰው ማልገለው ሰው ማልደበድበው ህግ ስለሚያስረኝ ብቻ አይደለም፣ ሞራል አይፈቅድም። የማይሆን ነገር ማልናገረው ማልሳደበው ምናምን የህብረተሰብ ሞራል አለ፣ የገነባ ነው ሞራል አለ። የሆነ ሰው አቅም ስላለው ችሎታ ስላለው ሁሉ ነገር ያደርጋል ማለት አይደለም። የማያደርገው ነገር አለ። በሞራል ይገዛል፣ በህግ ይገዛል። የዓለም አቀፍ ህግ በማይደግፈው መንገድ በጣም እብሪተኛ በሆነ መንገድ የዚህን ሀገር መሪ ወስዶ አስሮታል። ሰውየው እኮ አልኳችሁ የሰይጣን ቁራጭ ነው። ምን አገባው? በዲፕሎማሲ በተለያየ መንገድ የዛን ሀገር ታጋዮችን በመርዳት በምናምን ሰውየው ሊጥለው ይችላል። ፐርሰናል አታክ አድርጎ ሰውየውን ከነሚስቱ አስሮ፣ ይሄ ምን አይነት ጀብደኝነት ነው? ምን አይነት ነውር ነው? ምን አይነት ትልቅ ሀገር ይባላል ይሄ? ነገ በዚህ አፉ ነው እንዴ የቻይናው መሪ የታይዋኑን እንደዚህ አድርጎ አስሮ ቢወስደው፣ የራሻው መሪ የዩክሬኑን አስሮ ቢወስደው የመናገር እንትን ኖሯል? ዲክታተር ነው እንትን የሆነ ነገር ለማድረግማ ስም ማጥፋት አለበት። ሊሆን ይችላል እኮ ዲክታተር ሰውዬው፣ ግን የሀገሩ ሰዎች ናቸው መጣል ያለባቸው። እና በዚህ ነገር ሰውየውን የምታደንቁ ምናምን እንዲህ ነው የምትሉ ከሰፈር ስትወጣ ከኪስ በርብሮ ሳንቲም የሚወስድብህ ዱርዬን ማድነቅ ማለት ነው። የሆነ ሰው አንቄ ወደ ሀገሩ አባረራለሁ፣ ህግ አልጠብቅም፣ ምን አልልም እንደዚህ የሚል ሰው ካደነቅ አንተ ራስህ ስርዓት አልበኛ ነህ። መሰልጠን ምንድነው እንዴ? ይህ ሰው ለዓለም አስጊ ሰው፣ ከሂትለር የባሰ አስጊ ሰው ነው በጣም። ሂትለር የሆነ የጀርመኖች የበላይነትና ምናምን የናዚን የበላይነት ለማምጣት እንደተዋጋ ነው ዓለም የሚያስረዳው። ይሄ ሰውዬ እኮ እንደውም ከመጀመሪያ ጥቁር ይጠላል፣ በሁለተኛ ሌላ ሃይማኖት ሰው ይጠላል፣ በሶስተኛ ድሃ ይጠላል። ስለዚህ ለድሃ ማትመች ዓለም መፍጠር የሚፈልግ ሰው ነው። እንደዚህ አይነት የመረጡ ህዝቦች ሊያፍሩ ይገባል። እንዴት ምልክቱ ታይቶ ነበር እኮ በበፊቱ የምርጫ ጊዜ ታይቶ ነበር። እንዴት አንድ ሀገር ያውም አሜሪካን የሚያገር ትልቅ ሀገር ማንም ሰው ጥቃት የሚያደርስባት የማይችል ሀገር ሰማይ ላይ ከፍ ብላ የምትበር ሀገር ትንንሽ ነገሮች ላይ የገባች አሳፋሪ ነገሮች የምታደርገው ከመሪ ማነስ ነው። የሰው መሪ አይደለም። እንደ ትራምፕ ታወር እንደ ሆቴል ነው አሜሪካን እየመራት ያለው። ነጋዴ ነው በቃ። ነጋዴም ስለ ፌር የሆነ ነጋዴ አይደለም፣ ሸቃይ ነው በቃ። ለመሸቀል የሆነ ሐኪም ሆኖ የሰው ልብ የሚሸጥ የለም፣ እንደዛ ነው። እና ይሄን ሰው አታመጻድቁት፣ አታኩሩት። ነውረኛ ነው፣ አሳፋሪ ሰው ነው። አዳመጣችሁ ነው። መሰግናለሁ። እግዚአብሔር